ከብዙ ዘመናት በፊት ንግስት ለመሆን የምትሰለጥን አንዲት ልዕልት መምህሯን አንድ በጣም አስፈላጊ ጥያቄ ጠየቀችው። መምህሬ፣ ስለ ውጊያና ስለ ንግድ ፖሊሲዎች አስተምረኸኛል። ነገር ግን አንድን መንግስት በእውነት ደስተኛ የሚያደርገው ዋናው ነገር ምንድን ነው? ጥሩ ጥያቄ ነው ልዕልቴ። ነገር ግን ትርጉም የሚሰጡ መልሶች ሁልጊዜ በራስሽ የምታገኛቸው ናቸው። ስለዚህ ዓለምን እየዞርሽ የተለያዩ ህዝቦችንና መንግስታትን እንድትረጂ መክርሻለሁ አላት። በዚህም ልዕልቷ ጉዟን ጀመረች። አንድ ቀን የተረገመችው ምድር ወደሚባል መንግስት ደረሰች። የተረገመችው ምድር? ነገር ግን ደስተኛ ህዝቦች ይመስላሉ እኮ። ይጨፍራሉ፣ ይዝናናሉ። ይህ በጣም ይገርማል። በዚህ ጉዟም ልዕልቷ ሁለት ልጆች ሲነጋገሩ ሰማች። ዛሬ ለምሳ ምን ያስክ? 3 ቸኮሌትና ማርሽሜሎ። አንቺስ? ቺፕስና መፊን። አንድ መፊን ብትሰጠኝ እኔ አንድ ቸኮሌት እሰጥሃለሁ። እሺ፣ ተስማማው። ልዕልቷ ጉዟን ቀጠለች። በመንገድ ላይ ያገኘችውን አንድ ሰው ጠየቀች። ይቅርታ ወንድሜ፣ ወደ ቤተ መንግስቱ የሚወስደው መንገድ የትኛው ነው? ምንም የማያስደስት መጥፎ ቀን። ምን አይነት ግፉ ቀን ነው። ይቅርታ፣ አልሰማሁህም። ይቅርታ አትበይ፣ ዝም ብለሽ ሂጂ። መጥፎ ቀን ነው። ትንሽ እልፍ ስትል ደግሞ ሌሎች ሰዎች ሲጣሉ አየች። ምን ሆነሃል? አይታይህም እንዴ? እንደዚህ እንዳታናግረኝ። ይቅርታ ካልጠየከኝ ለንጉሱ ከሳለሁ። ንጉሱ ላንተ ለረጃ አዛውንት ጊዜ ያለው ብለህ ነው? አረ ባካችሁ፣ ጥላቻችሁን ሌላ ቦታ ውሰዱ። እኔ እዚህ ያነበብኩ ነው። ልዕልቷ በመገረም ትመለከት ነበር። ሁሉም ሰው የደከመው፣ የተናደደ ወይም የተቻኮለ ይመስላል። ማንም ሰው ለምንም ነገር ጊዜ ያለው አይመስልም። መልካም ሰዎችንም ማየት አልቻለችም። በመቀጠል ልዕልቷ ዳኮታ ወደሚባለው ሌላ መንግስት አመራች። ገና እዚያ እንደደረሰች ሁለት ልጆች በፍቅር ቀረቧት። ሰላም ሰላም፣ ለአካባቢያችን እንግዳ ትመስላላችሁ። መንገደኞች ነን። እንግዲያውስ በጉዟችሁ በጣም ደክሟችሁ መሆን አለበት። እዚያ ማዶ ያለው ካፌ በከተማችን ውስጥ ምርጥ ምግብ ያዘጋጃል። ደግሞ በሀገራችን ማየት ስለሚገባችሁ ውብ ቦታዎች ይነግሯችኋል። እኛ ግን መሄድ አለብን። ወደ ትምህርት ቤት የምንሄድበት ሰዓት ደርሷል አሏት። ልዕልቷም ወደ ተባለው ካፌ ወይም ምግብ ቤት አመራች። የካፌው ባለቤትም በደስታ አስተናገዳቸው። እንኳን ደህና መጣችሁ። ጉዟችሁን እያደረጋችሁ ይህንን ትኩስ የሎሚ ጭማቂና ፍራፍሬዎችን እየተመገባችሁ ተደሰቱበት። በጣም መልካምና አሳቢ ነህ። ሂሳቡ ስንት ነው? አይ ምንም አይከፈልም። ለከተማችን አዲስ እንግዶች ስለሆናችሁ የስጦታችን ነው አላት። ልዕልቷም በዚህ ከተማ ባየችው ፍቅር እጅግ ተገረመች። ልዕልቷ ወደ ቤተ መንግስቷ ተመልሳ ከመምህሯ ጋር ተነጋገረች። መምህሬ፣ የተረገመችው ምድር ለምን ተረገመች? ማን የረገማት? አጠገቧ ያለችው ዳኮታ ግን በዓለም ላይ እጅግ ደስተኛና አቀባበሏም እጅግ ደስ የሚል ነው አለች። መምህሩም ፍንጭ ሊነግራት እንደሚችልና መልሱን ግን በራሷ እንድትፈልግ ነገራት። ሚስጥሩን በደንብ ለመረዳት ልዕልቷም እንደገና ልዕልትነቷን የማያስታውቅ ልብስ ለብሳ ወደ ሁለቱም ሀገራት ተመለሰች። በመጀመሪያ ወደ ተረገመችው ምድር ሄዳ በአንድ ሀብታም ቤት ውስጥ በሰራተኝነት ተቀጠረች። የኔ ስራ በፍጹም አያልቅም። በጣም ብዙ የሚሰራ ነገር አለ። ልዕልቷ ቀኑን ሙሉ ስታጸዳና ስትሰራ፣ እመቤቲቱ ግን ከጓደኞቿ ጋር ተቀምጣ ሐሜት ብቻ ታወራ ነበር። ያንቺ ማርታ እኮ እንዴት ያለች ባለጌ ናት። ባለፈው ቀን ለልጄ የቸኮሌት ኬክ አምጥታ እሱን የሚሰራውን ይወዳል ትለኛለች። እኔ ኬክ መጋገር የማላውቅ ይመስል ለምን ሁልጊዜ መጥፎ ነገር በእኔ ላይ ይደርሳል? በመቀጠል ልዕልቷ ወደ ዳኮታ በመሄድ በአንድ የሕክምና ክሊኒክ ተገኘች። ሐኪሙ አንዲት የታመመች ልጅና እናቷን ሲያነጋግር አየች።
በደንብ ከተመገብሽና መድኃኒት በሰዓቱ ከወሰድሽ ድነሽ ትነሻለሽ። እሺ ዶክተር፣ በደንብ እንከባከባታለሁ። እናቴ አሁን የመከር ወቅት ስለሆነ በጣም ስራ በዝቶብሻል። እኔ ላግዝሽ ይገባ ነበር። የኔ ልጅ በፍጹም አታስቢ። አንቺ ከመዳንሽ በላይ የሚበልጥ ምንም ነገር የለም አለቻት። ልዕልቷም ጠጋ ብላ እንግዳ እንደሆነችና ለተወሰኑ ቀናት ብታሳድራት ልታግዛት እንደምትችል ነገረቻት። ኦ በጣም ደስ ይለኛል በማለት ተቀበለቻት። ልዕልቷም አገዘቻት። ቤቱም በፍቅርና በመተሳሰብ የተሞላ መሆኑን አስተዋለች። ልዕልቷ በመጨረሻ እውነቱን ተረዳች። ወደ ቤተ መንግስት ተመልሳ ለመምህሯ እንዲህ አለች። መምህሬ፣ የተረገመችው ምድር እሷን ለመረገም ያበቃት ሰዎች በስንፍናቸው በሐሜታቸውና ጤናማ ያልሆነ ህይወት በመኖራቸው ነው። በሌላ በኩል የዳኮታ ህዝቦች በትጋታቸው እርስ በርስ በመረዳዳታቸውና በፍቅራቸው የተባረከች ምድርን ፈጥረዋል። መምህሩም ጎበዝ ልዕልቷ፣ አሁን በትክክል ገብቶሻል። ከዚህ በኋላ ንግስት ትሆኛለሽ አላት። ልዕልቷም እኔ በመንግስቴና በህዝቤ ላይ ያ የተረገመ አኗኗር እንዲከሰት በፍጹም አልፈቅድም። ይልቁንም እንደ ዳኮታ የተባረከችና በፍቅር የተሞላች ምድር እንጂ በማለት ህዝብ ሁሉ በተሰበሰበበት ተናገረች። እነሱም በደስታ ተሞሉ፣ ድጋፋቸውንም ገለጹላት። ልጆች፣ በጎ ስራና መጥፎ ስራ የሚጀምሩት ከራሳችን አእምሮና ተግባር ነው። እኛም በምናሳየው ትጋት፣ ቅንነትና ፍቅር ቤታችንና ሀገራችንን የተባረከች ማድረግ እንችላለን። የዛሬው ታሪካችን ይህን ይመስል ነበር። በቀጣይ በሌላ እስከምንገናኝ ድረስ ደህና ሁኑ።